ተናስተልን ትንግርቱ መሳይ ታዲያስ እንዴት አለ? እንዴት ሰነበትክ? እንደምን አለ? በርግጥ ከሚዲያው አራክም ከአንከር ሚዲያ ቤተሰቦች ግን ትንሽ ሰንበት ብለዋል ከቀረብክና ዛሬ በመምጣትህ በጣም ደስ ብሎናል። እንኳን ደህና መጣ። እንኳን ደህና ቆየኸኝ መሳይ። ደህና ነኝ እግዚአብሔር ይመስገን። አዎ ተጠፋፍተናል ረዘም ላለ ጊዜ። ያው ዛሬ እንግዲህ አግኝተኸኛል። ትንግርቱ ብዙ ነገሮች እናነሳለሁ ብዬ እጠብቃለሁ። እንግዲህ ጊዜው እንደፈቀደልን የምንመለከታቸው አጀንዳዎች ይኖራሉ። በቅድሚያ ግን የኤቢሲ ቴሌቪዥን የዩቲዩብ ቻናል መወገዱን ሰምተን ነበረ። በዩቲዩብ አማካኝነት ቻናሉን ልናገኘው አልቻልንም። ወዲያውኑ አዲስ ቻናል ወጥታችሁ ይሄም ቻናል ጥሩ እየሄደ እንዳለን የተከታተልኩትና እስቲ ስለ አዲሱ ቻናል እና አጠቃላይ ሁኔታ ባጭሩ ብትነግረን። ኤቢሲ ቴሌቪዥን በምን አይነት ቻናል ላይ የተላለፈ እንዳለ ብዙዎች ያውቃሉ፣ ግን እስካሁን አልደረሰንም የሚሉ ተመልካቾችንም ጥቆማቸውን እየሰማን ነው ያለውና እስቲ ስለ አዲሱ ቻናላችሁ ምን ማለት ይቻላል? ያ መሳይ አይ ቲንክ ለመጀመሪያ ጊዜ አይደለም አክቹሊ ዲፕላትፎርም ስንደረግ ከዩቲዩብ ላይ በጣም በርካታ ጊዜ ነው፣ ከ50 ጊዜ በላይ ሆኖታል። በቅርብ ጊዜ ግን ላለፉት 5-6 ወራቶች ስራዎችን እየሰራን ነበር የነበረው። መጨረሻ ላይ ነበረን የዩቲዩብ ቻናል እንደዚሁ ተዘግቷል። እኛ ብቻ አይደለንም በነገራችን ላይ በርካታ የአማራ ሚዲያዎች ዲፕላትፎርም ይደረጋሉ። በዋናነት የአማራ ተቋማትን ታርጌት ያደረገ የድንበር ተሻጋሪ አፈና ይፈጸማል። እንግዲህ በዚህ ምክንያት በርካታ የአማራ ሚዲያዎች የኤቢሲን ጨምሮ በዩቲዩብ ላይ መስራት የማንችልበት ደረጃ ላይ ነው እየደረስን ያለነው መሳይ። እንዳልከው እንግዲህ አሁን አዲስ ቻናሎች ከፍተናል። አዲስ ቻናል ላይ ታገኙናላችሁ። ኤቢሲ ትኩረት ብላችሁ ሰርች ብታረጉ አድማጭ ተመልካቾች ታገኙታላችሁ አዲሱን ቻናላችንን። ግን እንግዲህ ዋናው ታርጌት የሚያደርገው ነገር የአማራ ሕዝብ ተቋማትን ታርጌት ያደርጋል። የሕዝባችን እንግዲህ እንደምታውቀው በመጠነ ሰፊ ጥቃት ውስጥ ነው ያለው። በዚህ ጥቃት ውስጥ ሆኖ የህዝቡን ድምጽ ለማሰማት በሚደረጉ ጥረቶች ከፍተኛ በደልና ግፍ የሚፈጸምበትን ህዝብ የአማራን ህዝብ ብቻ ሳይሆን ኢትዮጵያ ውስጥ እየደረሰ ያለውን እልቂትና ፍጅት ለማጋለጥ ነው ሌት ተቀን እየሰራን ያለነው። ግን እንደዛም ሆኖ በጣም ተጠንቅቀን ነው የምንሰራው። ኮሚኒቲ ጋይድላይኖችን ጠብቀን ነው የምንሰራው። ቪዲዮዎችን ሁላ እናሰራጭም አይተህ ከሆነ በጣም በጥንቃቄ ነው የምንሰራው። እንደዛም ሆኖ ግን አገዛዙ በጣም በከፍተኛ ደረጃ ሪሶርስ እየመደበ የሀገሪቷን ውስን ሪሶርስ ለአፈና መዋቅሩ ነው የሚጠቀምበትና በርካታ ሀገራትም ጭምር የሚሳተፉበት በነገራችን ላይ የአፈና እንቅስቃሴ ነው እየተደረገብን ያለው። በጣም ላለፉት 2 ዓመታት በተለይ ከፕሪቶሪያ ስምምነት በኋላ በስፋት የዚህ የሚዲያ አፈናው ተጠናክሮ ነው የቀጠለው። ታርጌት የሚያደርገው እንዳልኩ የአማራ ተቋማትን ነው መሳይና ለምደነዋል ማለቴ ነው። እና ሊለምደው ያልቻለው ህዝቡ ነው። በየጊዜው ስንወጣፋ የጣፋችሁ ምናምን ይለናል። ግን እኛ በየለቱ ያው አዳዲስ ቻናሎችን እየከፈትን ለመምጣት ጥረት እናደርጋለን። በዘላቂነት እንግዲህ እነዚህን ችግሮች ለማስወገድ እየሰራን ያሉ ጉዳዮች አሉ መሳይ። በዋናነት እንግዲህ እነሱ በ20,000 50,000 60,000 70,000 ተመልካች ጋር እንዳንደርስ ያደርጉን፣ እኛ ደግሞ ሚሊዮኖች ጋር የምንደርስበትን የሳተላይትና ሌሎች አማራጮችን ተጠቅመን እንድንመጣ ሌሎችም እንደናንተ አይነት ያሉ ቻናሎች ላይ መተን ሐሳቦቻችንንም በማጋራት ትግሉ ተደራሽ እንዲሆን ማድረግ ነው። ሌላው ህብረተሰቡ ሳይሰለችም አዳዲስ የምንከፍታቸው ቻናሎች ላይ የመጣ መረጃዎችን የሚያገኝበት ሁኔታ መፈጠር መቻል አለበት። እንግዲህ ይሄ አፈና በነገራችን ላይ አሁን እንግዲህ ዛሬም ቀደም ስታነሳ የነበረው ጉዳይ አለ። በተለይ ከቴዲ አፍሮ አዲስ አልበም መውጣት ጋር ተያይዞ ወይንም ሊለቀቅ ነው ከመባል ጋር ተያይዞ በሀገር ውስጥም ያለውን አፈና ታየዋለ። ግን ይሄ አፈና በሀገር ውስጥ የተወሰነ ብቻ ሳይሆን ድንበር ተሻጋሪ አፈና የሚፈጸም በሌሎች ሀገራት ትብብር ጭምር የሚፈጸም አፈና እንደሆነ በደንብ መረዳት ያስፈልጋል። ዘርፈ ብዙ ጥቃት ነው በነገራችን ላይ መሳይ የሚካሄደው። በሀገሪቱ ውስጥ የሚካሄደውን እልቂት እና ፍጅት ለማፈን የማይካሄድበት ርቀት የለም። በዚህ ጉዳይ ላይ አርቲፊሻል ኢንተለጀንስን በመጠቀም በርካታ ጥቃቶች ሁላ ይፈጸማሉ። ማስ ሪፖርቲንግ ይሰራል። በርካታ ፌክ አካውንቶች ይከፈታሉ። በበርካታ ድረገጾች ላይ በተለይ የኦንላይን ፕላትፎርሞች ላይ ያገዛዙን ስራዎች ተደራሽ እንዲሆኑ ለማሰራጨት ፕሮፓጋንዳዎችን ለማሰራጨት የሚረዱ ቡቶችን ይጠቀማሉ በብዛት። ከዛም ባሻገር እንግዲህ አፈናዎችንም ደግሞ ይፈጽማሉ። በአንድ በኩል አፈና ይፈጽማሉ፣ በሌላ በኩል ደግሞ የነሱ ፕሮፓጋንዳ ጎልቶ እንዲሰማ በርካታ ገንዘብ ያወጣሉ፣ በርካታ ገንዘብ ያፈሳሉ። በእንደዚህ አይነት ሁኔታ ውስጥ ነው እንግዲህ እየታገልን ያለ ነው ማለት ነው። ትንግርቱ እውነት ለመናገር የእናንተ የኤቢሲ ቴሌቪዥን
በተለይ በዛ ላይ በግንባር የምትታዩት አንተና አንሙት የምታቀርቧቸው መረጃዎች የምትሰጧቸው ትንታኔዎች በአጠቃላይ ለአማራ ህዝብ ትግል ብቻ ሳይሆን ለቀጠናውም ለኢትዮጵያም ጭምር ከፍተኛ አስተዋጽኦ ያደረጋችሁ እንዳለ በግሌ ይሰማኛል። እንደ ባለሙያም የእናንተን ፕሮግራም ሲከታተል ብዙ ነገሮችን የማገኝበት ነውና እንዲህ አይነት ሚዲያ ከአየር ላይ ወረደ፣ በዚህ በዩቲዩብ መድረክ እንዲያጣ ተደረገ የሚለው ዜና ጥሩ ዜና አይደለም። ብዙ አልባሌ ነገሮች፣ ብዙ ጠቃሚ ያልሆኑ ነገሮች ምንም ገደብ ሳይጣልባቸው በሚተላለፉበት በዚህ ዘመን ላይ የእናንተን አይነት ቻናል ግን በተደጋጋሚ ከአየር ላይ እንዲወርድ የሚደረግበት ሁኔታ እጅግ ያሳዝናል። እንግዲህ የነፃ ሚዲያ መስፋፋት ጥቅም የገባው ኢትዮጵያዊ እናንተን ማገዝ መደገፍ ይገባዋል። ይሄ አዲሱ የዩቲዩብ ቻናላችሁም ከዚህ ከቪዲዮ በታች እናደርገዋለን። ያንን ቻናል በመጠቀም ህብረተሰቡ ቤተሰብ ሊያደርጋችሁ ይገባል፣ ሊደግፋችሁ ይገባል። በተለያየ መልኩ የጎፈንድሚ ይሁን ሌሎች አስተዋጽኦችን ፍለጋ በምትከፍቷቸው መድረኮች ሁሉ ህብረተሰቡ ድጋፉን አስተዋጽኦን እንዲያደርግ በዚህ አጋጣሚ ጥሪ የምናቀርብ ይሆናል። እንግዲህ ቀደም ሲል እንዳልኩትም ይህንን ቻናል መደገፍ ይገባናል። ብዙ ጥቅም ስላለው ነው። ይሄ አንተ ፊት ለፊቴ ስለመጣ ምለው አይደለም፣ ብዙዎችም የሚመሰክሩት ነው። የኢትዮጵያን ፖለቲካ በዙሪያ ያለውን አጠቃላይ የጂኦ ፖለቲካውን በደንብ አድርጋችሁ ብልቱን አውጥታችሁ የምተነትኑበት ሁኔታ በጣም ጠቃሚ ነው። የእናንተ አስተዋጽኦ እንዲሁ በቀላሉ የሚገለጽ አይደለምና ህብረተሰቡ ይህን ተረድቶ ከእናንተ ጎን እንዲቆም በዚህ አጋጣሚ ጥሪ ለማድረግ እፈልጋለሁ። እንግዲህ ትንግርቱ ብዙ አጀንዳዎች አሉ። አንተን አግኝቶ እንዲሁ በቀላሉ መልቀቅ የሚቻል አይደለም። እንደው ከቴዲ አፍሮ ጉዳይ እንጀምር። ምናልባት ይህ ፕሮግራም በሚተላለፍበት ሰዓት ላይ ጥቂት ሰዓታት ከ4 ከ5 ሰዓታት ያነሰ ጊዜ ሊቀሩ ይችላሉ። በኢትዮጵያ አቆጣጠር በ8ኛ ወር ሚያዝያ በ8ኛው ቀን በ8 ሰዓት የሚለቀቀው ሙዚቃ ወይም ደግሞ ሙዚቃ አልበም ኢትዮሪካ የተሰኘው መነጋገሪያ ሆኗል። መነጋገሪያ የሆነበት የተለያዩ ምክንያቶች ቢኖሩም የብልጽግናው አገዛዝ ገና ሙዚቃ አልበሙ ይወጣል ሲባል ጊዜ ጀምሮ የደነገጠበት ምክንያት ሳይገባን ነው ነገሩ በደንብ ተጋግሎ እንግዲህ ዋዜማው ላይ የምንገኘው። እንዴት እያየው ነው አጠቃላዩን ድባብ? ድምፃዊ ቴዎድሮስ ካሳሁን እውነት ለመናገር ስለሱ ብዙ ጊዜም ብያለሁ፣ ቃላት የሚያጥረኝ ነው ስለሱ ስናገር። አሁንም እንደዚሁ በጥበብ ነፍሳችንን ሊያረሰርስ መጥቷል። ብዙ ጉዳዮች እንደሚያነሳ ነው። እንደሰማሁት ከሆነ 18 ሙዚቃዎች በዚህ አልበም ውስጥ እንዳሉ ነው የተነገረን። እንግዲህ የተለየ ሆነው የተወሰኑ ሙዚቃዎች በመጨረሻው ሰዓት ካልወጡ በስተቀር 18 ዜማዎች ሙዚቃዎች በዚህ አልበም እንደተካተቱ ነው የሰማሁት። ብዙ ቁም ነገሮች በሀገራዊ የተለያዩ ጉዳዮች ይነሱበታል ብለን እንጠብቃለን። ምናልባት አንተም እንደኔ ጓግተህ ሊሆን ይችላል ትንግርቱ። አዎ እኔም ሙዚቃ አድናቂ ነኝ መሳይ። ግን እንዳልከው አሁን ሀገራችን ካለችበት ሁኔታ አንጻር እንግዲህ ለረጅም ጊዜ ቴዲ አፍሮም ሆነ ሌሎች ኢትዮጵያዊ አርቲስቶች በሀገሪቱ ውስጥ እየሆነ ያለውን አሳዛኝ ነገር በተለያየ መንገድ እንዲጋፈጡ በተለያየ መንገድ ለህዝቡ ድምጽ እንዲሆኑ ይጠበቃል። የኢትዮጵያ ህዝብ ረጅም ጊዜ ቴዲ አፍሮን የሚያውቀው በተለየ በሀገሪቱ ውስጥ በሚደረጉ ትግሎች ወቅት በርካታ አስተዋጽኦችን ታስታውሳለህ። 97 ላይ የህዝብን ብሶት ለመግለጽ የተሻለ አማራጭ ሆኖ የተገኘው ኪነ ጥበብ ነው። በዛ ኪነ ጥበብ በስራዎቹ በርካቶችን ያነቃነቀ እንደነበረ ታስታውሳለህ መሳይ። ከዛ አንጻር በየጊዜው ኢትዮጵያ ያለችበትን ሁኔታ ሀገር እያጋጠማት ያለውን ነገር አርቲስቱ የማህበረሰብ ክፍል አካል በመሆኑ በኪነ ጥበብ የማህበረሰብ ለውጦችን በመምራት አርቲስቶች በዓለም አቀፍ ደረጃ ያላቸው ሚና ህብረተሰቡ ይገነዘባል። በዚህም ምክንያት ህብረተሰባችን በአደባባይ ወጥቶ ሊላቸው የማይደፍራቸውን በኪነ ጥበብ እንዲባሉለት የሚፈልጋቸው ነገሮች አሉ። በዚህ ምክንያት እንግዲህ እንደዚህ አይነት እንደ ቴዲ አፍሮ አይነት ከዚህ በፊት እንግዲህ በርካታ የጥበብ ስራዎችን ለሀገር ያበረከቱ ሰዎች ምን ይሉ ይሆን ተብሎ በህዝብ ዘንድ ይጠበቃል። ኢትዮጵያ አሁን ያለችበት ሁኔታ መሳይ በየትኛውም ዘመን ኢትዮጵያ ባለፉት 500 እና 600 ዓመታት ካጋጠማት ፈተናዎች የተለየ ፈተናን ያጋጠማት። ኢትዮጵያ አሁን ያለችበት ሁኔታ በኢትዮጵያ ታሪክ እጅግ አስቸጋሪ የሚባልበትና ምናልባትም አንዳንድ ሰዎች ከሚያስቡትና ከሚገነዘቡትም በላይ አደገኛ ሁኔታ ያለ መሆኑን መገንዘብ ያስፈልጋል። በዚህ ምክንያት ሀገሪቱ ወዴት እየሄደች ነው የሚለውንም የሀገሪቱና የህዝቡንም ስነልቦናና ሀገሪቱ ውስጥ ያለውን የህዝቡን የልብ ትርታ በተመለከተ የኪነ ጥበብ ባለሙያዎች በሚሰሯቸው ስራዎቻቸው እንዲህ አይነት ሁኔታዎችን ያስተጋባሉ ተብሎ በህዝብ ዘንድ ሀገሪቱ ያለችበትን ሁኔታ ህዝብን ወደ ለውጥ በመምራት ረገድ
ሚናቸውን ይወጣሉ ብሎ ህዝብ በጉጉት ከሚጠብቃቸው አርቲስቶች አንዱ እሱ ነው። መሳይ ላለፉት 3 ዓመታት የኢትዮጵያ ህዝብ አንገቱን ያልደፋበት እና ያላዘነበት ባለፉት 3 ዓመታት ማለት ባለፉት 8 ዓመታት በተለይ ደግሞ ባለፉት 3 ዓመታት አገሪቱ ከራሷ ህዝብ ጋር ጦርነት ውስጥ የገባችበት ዘመን ነው። በየትኛው የታሪክ አጋጣሚ ይሄንን ጊዜ ልናነሳ እንደምንችል አላውቅም። በዚህ ልክ የኢትዮጵያ አየር ተነስቶ የኢትዮጵያን ህዝብ የሚደበድብበት፣ የኢትዮጵያ ጀቶች ተነስተው የኢትዮጵያን ህዝብ የሚደበድቡበት፣ የኢትዮጵያ ድሮኖች ተነስተው የኢትዮጵያን ህዝብ የሚደበድቡበት፣ የኢትዮጵያ ሙሉ ሰራዊት የኢትዮጵያን ህዝብ እያሳደደ በዱር በገደል ከኢትዮጵያ ህዝብ ጋርና ከኢትዮጵያ አርሶ አደር ጋር ውጊያ የገጠመበት፣ አርሶ አደር ከእርሻ መሬቱ ላይ እየታፈሰ እየተነሳ ወደ ሰብልና ወደ እርሻ ምርቱ እንዲሄድ ሳይሆን በሚሊሻነት እየሰለጠነ ከልጆቹ ጋር ጦርነት እንዲገጥም የተገደደበት ዘመን ላይ ነው ያለን። የኢትዮጵያ ህዝብ ከቦታ ቦታ ተንቀሳቅሶ ሰርቶ መኖር የማይችልበት ጊዜ ላይ ደርሰናል። ዜጎች በሀገራቸው ባይተዋር የሆኑበት ጊዜ ላይ ደርሰናል። በእነዚህ በሀገሪቱ ውስጥ የምታያቸው ማህበራዊ፣ ፖለቲካዊ፣ ኢኮኖሚያዊና ሌሎች ቀውሶች ኢንክሉዲንግ ጂኦፖለቲካው የጂኦፖለቲካ ቀውሱን ጨምሮ ይሄንን የህዝብ ብሶትና ፍራስትሬሽን የሚገልጹ ህዝብንና የህዝብንም አንድነት በተሻለ ደረጃ ሊያቀነቅኑ የሚችሉ እንደምታውቀው በተለይ ባለፉት 8 ዓመታት በሀገሪቱ ውስጥ ያለው እንግዲህ ከ1991 ጀምሮ በፈረንጆቹ አቆጣጠር እንደምታውቀው የብሔር ፌደራሊዝሙ አለ። ከብሔር ፌደራሊዝሙ መተግበር ከጀመረበት ጊዜ ጀምሮ በሀገሪቱ ውስጥ የደረሰው ቀውስ ቀላል አይደለም። በህዝቦች መካከል የነበረው ማህበራዊ ትረስት ወይንም ሶሻል ትረስት የምንለው ተሰባብሯል። ማህበራዊ ፋብሪኩ እንደዚሁ በየጊዜው እጅግ ካለንበት ዘመን ከየትኛውም ጊዜ ዘመን በታች በጣም ያሽቆለቆለበት ዘመን ላይ ነው የምንገኘው። በዚህ ሁሉ ሂደቶች ውስጥ የዚህን ህዝብ ሰቆቃና ብሶት ለመናገር የሚያስችል የኪነ ጥበብ ሰዎች በተለይ ደግሞ እንደ ቴዲ አፍሮ ያሉ ሰዎች የይዘዋቸው የሚመጧቸው ስራዎች የህብረተሰቡን የልብ ትርታ በማስተጋባትና ሀገራዊ አንድነትና ለህዝባዊ ተስፋን በማጫር ረገድ የሚኖራቸው ሚና ቀላል አይደለም ተብሎ ስለሚታሰብ ያንንም ተስፋ በማድረግ ህብረተሰቡ በጣም በርካታ ነገሮችን ይጠብቃል ቴዲ አፍሮ። በዚህም ምክንያት አገዛዙም ይሄንን ስለተገነዘበ ህዝቡ በምንም አይነት መንገድ ሐሳቡን እንዳይገልጽ ባለፉት እንግዲህ በርካታ ዓመታት የሚደረገውን አይታል። ሰላማዊ ሰልፍ ማድረግ አይቻልም። የሚዲያ አፈናው በጣም ተጠናክሮ ቀጥሏል። ፖለቲከኞች በአደባባይ ወጥተው በሞገት አይችሉም። የፖለቲካ ተቋማት የሚባሉትም ጭምር እና የህግ ተቋማት የፍትህ ተቋማትም ጭምር በምን አይነት ሁኔታና አፈና ውስጥ እንዳሉ ትመለከታለህ። በዚህም ምክንያት የህዝብን ድምጽ ለማሰማት የሚቻልበት እድል ባለመኖሩ እንደዚህ አይነት ከዚህ በፊት ልምዱ ያላቸው በህዝብ አመኔታን ያተረፉ በተለያየ መንገድ ከህዝብ ጋር ህዝብና ሀገር እጅግ አደገኛ አጣብቂኝ ውስጥ በገባሽ ጊዜ ከህዝብ ጋር በመቆም የሚታወቁ ግለሰቦች እንደ ቴዲ አፍሮ ያሉ ግለሰቦች በዚህ ሰዓት የሚናገሯቸውና የሚሏቸው ነገሮች ህዝብን በማንቀሳቀስ ደረጃ ሀገርንና ህዝብን ባለ ተስፋ በማድረግ ረገድ የሚኖራቸው ሚና ቀላል አይደለም ማለት ነው። ሙዚቃ አይደለም የምንጠብቀው። እውነት ለመናገር መሳይ የምንጠብቀው ሙዚቃ አይደለም። ሀገሪቱ ያለችበትን ሁኔታ እንዴት ይገነዘበዋል? እሱ እንዴት ይረዳዋል? እንግዲህ ለረጅም ጊዜ የነበረውን ዝምታ ታስታውሳለህ። በተለይ ባለፉት 8 ዓመታት ቴዲ ዝም ብሏል ይባላል በተደጋጋሚ የነበረው ነገር አሁን እንዴት ነው የሚረዳው ሀገሪቱ ያለችበትን ሁኔታ? ኢትዮጵያን በየትኛው መነጽር ነው የሚያያት? አሁን ያለችዋን ኢትዮጵያ ህዝቦቿን መከራውን፣ በደሉን፣ ስቃዩን፣ እንግልቱን፣ ጦርነቱን፣ ፍጅቱን እንዴት ይገልጸዋል የሚለው ነገር በጉጉት የሚጠበቅበት ነው። የህዝቡ መጠበቅ ምናልባት ተጋኖ እንዳይሆንና የቴዲ ስራዎች ደግሞ ህዝቡ ከጠበቀው አንጻር ያን ያህል ስሜቱን የሚደርስ ካልሆነ ምናልባት የሚፈጠረውንም ነገር ከወዲሁ መገመት ያስፈልጋል። ቴዲ የተጠበቀውን ያህል ባይሆንስ ብለው የሚሰጉም አሉ። ነገር ግን ቴዲ ምንም ይሁን ምን መተንፈሱ በራሱ ለኛ ፈውስ ነው፣ ለኛ ትልቅ ነገር ነው ብሎ የሚጠብቁም በዛ ደረጃ ለቴዲ ቦታ የሚሰጡም እንዳሉ መዘንጋት የሚገባን አይደለም። ባለፉት 8 ዓመታት በእርግጥ ቴዲ አፍሮ አብይ አህመድ ስልጣን ላይ ከወጣበት ጊዜ ጀምሮ ሙሉ አልበም አላወጣም፣ ግን በሙዚቃዎቹ ስሜቱን ገልጿል። 2 ሙዚቃዎችን ከዚህ አንጻር መጥቀስ እንችላለን። አርማሽ የተሰኘው ዘፈን የዘር ፖለቲካን የሚጠየፍ
የዘር ፖለቲካ እየሞተ የሚችለውን ያህል ጥፋት ኢትዮጵያ ላይ አጥፍቶ እየተሰናበተ ነው። ተራው ደግሞ የኢትዮጵያዊነት ነው ብሎ በዛ በጣም ስሜት በሚነካ ሙሾንም ተስፋንም ብዙ ነገሮችን ይዞ የመጣው አርማሽ የተሰኘው ዜማን የምናስታውሰው ነው። እነ አብይ አህመድ በሌላ ነገር ሲጠብቁት ቴዲ አፍሮ ደግሞ በዚህ በኩል የመጣበት ሁኔታ እጅግ የሚደንቅ ስራ መሆኑን በወቅቱም ብዙ የተባለበት ጉዳይ ነው። ከዛም በኋላ ናኦት የተሰኘ አንድ ሌላ ድንቅ ስራ ሰርቷል። በተለይም ቀጥታ አብይ አህመድን የሚመለከት አብይ አህመድ በዛን ወቅት የአማራ ተወላጆች እየተጨፈጨፉ በወለጋ አካባቢ በአንድ ምሽት ብቻ እስከ 500 ሰዎች የተገደሉበትን ጊዜ ተከትሎ ብዙዎች ከአብይ አህመድ የሆነ ነገር ሲጠብቁ እሱ ግን ችግኝ ተከላ ላይ ትኩረት ሰጥቶ ለምን ህዝብ እየሞተ ሰው እያለቀ እንዲህ ታደርጋለህ ሲባልም አይ ለአስክሬናቸው ጥላ ይሆናል የምንተክለው ችግኝ ብሎ የሰጠው ምላሽ ብዙዎቻችን እስካሁን ከጆሮአችን ያቃጭላል። በዛን ወቅት ነው ቴዲ አፍሮ ሳር ያለመልማል በእልፍ አእላፍ ሬሳ ብሎ ያንን የመሰለ ድንቅ ዘፈን የሰራው። አላረፈም ቴዲ፣ አሁንም የህዝብ ድምጽ እያሰማ ነው የዘለቀው። የተለያዩ ባህላዊና ሀገራዊ ታሪካዊ ክስተቶችም ሲመጡ ባጫጭር የማህበራዊ ሚዲያ መድረኮቹ የሚያስተላልፋቸው ቀላል የሚባሉ አይደለም። ብዙዎቻችን የሱንም መልእክቶች በከፍተኛ ትኩረት ስንከታተል ነው የቆየ ነው። አሁን ከ8 ዓመት 9 ዓመት ቆይታ በኋላ አልበም ይዞልን ሊመጣ ነው። የአልበም ኢትዮሪካ ይባላል። ኢትዮሪካ ትርጉሙን ምኑን ነገ እንግዲህ በደንብ እንረዳዋለን። ብዙዎቻችን በራሳችን ግምት የሰጠነው ሊኖር ይችላል። ግን ነገ የሚወጣውን አልበም እንዴት እንጠብቀው? እንግዲህ ኪነ ጥበብ ነው መሳይ። ኪነ ጥበብ እንግዲህ እንደየሰው አረዳድ እንደየሰው የመረዳት ልክ የምትወስደው ነው የምትረዳው ነው። ነሰል እኛ በጠበቅነው ልክ ላይሆን ይችላል፣ ወይንም ሰው በጠበቀው ልክ ላይሆን የሚችልበት ሁኔታ ይኖራል፣ ወይንም ከኤክስፔክቴሽኑም በላይ ከጥበቃውም በላይ ሊሆን የሚችልበት እድል ሊኖር ይችላል። እውነት ለመናገር እኔ እንግዲህ የግል ስሜቴን ከጠየቀኝ መሳይ የኢትዮጵያ ሕዝብ አሁን የኖረ ካለው ህይወት የተለየ ሊነገረው የሚችለው ነገር ሊገለጽለት የሚችል ነገር የማያውቀው ነገር አለ ብዬ አላስብም። በግሌ ማለት ከምንኖረው በላይ ትራጀዲ የለም። ኢትዮጵያ ሕዝብ አሁን እየኖረ ያለው ህይወት አሁን እየኖረበት ያለው ህይወት ሀገሪቱ ያለችበት ሁኔታ ህዝቡ በየዕለቱ በቤቱ በደጁ በበራፉ በኑሮው የሚመለከተው ጉዳይ ነው። እንደው በቅኔ የምናመሳጥረው ምንም ምስጢር አለ ብዬ አላስብም። እረኛ ምን አለ ከዚህ በፊት ይባል ነበር አይደል? እረኞች ምን አሉ እየተባለ ህዝቡ የማይለውን ኦርዲናሪ ሲቲዝን ወይንም ዜጋው የማይለውን እረኞች በዕለታዊ ጨዋታቸው በተለያየ መንገድ የህብረተሰብን ብሶት ህዝቡ በህዝብና በአገዛዝ መካከል ፍርሃት ሲፈጠር የፍርሃት ድባብ የማህበረሰቡ መገለጫ በሚሆንባቸው ጊዜያቶች ህብረተሰቡ ሊለው የማይፈልገውን ነገር ግን ደግሞ በተለያየ መንገድ ህዝቡ አዋስቶ ባለሙያዎች፣ ሙያተኞች፣ የኪነ ጥበብ ባለሙያዎች በተለያየ መንገድ የሚሉት ነገር የህብረተሰቡን የልብ ትርታ የሚይዝና የህዝቡን ስሜት የሚገልጽ የነበረ ነው። በዚህም ምክንያት ህብረተሰቡ ብዙ ነገር ይጠብቃል ማለት ነው። እሱ አይላቸውም በአደባባይ ግን ደግሞ ኪነ ጥበቡ እንዲልለት የሚፈልጋቸው ነገሮች አሉ ማለት ነው። አሁን ከሌላው ዘመን የሚለየው ነገር ምንድነው? በሰምና ወርቅ የምናልፈው ኑሮ አይደለም ያለው፣ ሰሙም ወርቁም እየተኖረ ነው የኔ አርጊውመንት። እንደውም ለቴዲ ከባድ የሚሆነው ህዝቡ የማያውቀውን ምን ሊገልጽለት ምን ሊነግረው እንደሚችል ይቸገራልና የትኛውም ከያኒ የኪነ ጥበብ ትንግርቱ እዚህ ላይ ብልጽግና በጣም የደነበረ ስርዓት ነው። አሁን የሱ ደጋፊዎች የብልጽግና የተለያዩ የዲጂታል ሰራዊት በዩቲዩብም በምንም ለብልጽግና የሚጮሁ ሰዎች እያስተላለፉ ያሉት መልእክት አብይ የልብ ትርታን ነው፣ የአብይን ስሜት ነው እየሰማን ያለ ነው። ስለዚህ አብዮት ቢቀሰቅስብንስ ይሄ ዝም ያለውን የሆነች ምክንያት እየፈለገ ያለውን እንደምታስታውሰው 97 ላይም ነው ያስተሰርያል የተባለው አልበም የወጣው። ቀላል የማይባል የህዝብ ንቅናቄ ነው የፈጠረው። አሁንም የምርጫ ወቅት ነው። ስለዚህ ይሄ አድብቶ ያለውን
የሆነ ሰበብ ምክንያት የሚፈልገውን ህዝብ ፈንቅሎ ሊያስወጣብን ይችላል የሚል ምንም ይሁን ምንም አይነት ሙዚቃ ይሁን ብቻ ቴዲ መተንፈሱ ብቻውን በብዙ መልኩ ብልጽግናውን እያስደነገጠው ነው። ከዛ አንፃር ነው አሁን ብልጽግና መንደር መረበሽ አለ። ያ መረበሽ በቀላሉ የመጣ አይደለም እና ከዛ አንፃር ነው ጥያቄውን የሚያነሳው ለትንግርት። እንግዲህ መሳየውልህ ኢትዮጵያ ኦልሬዲ አብዮት ውስጥ ነች። ከባድ ዋጋ እየተከፈለ ነው። የህይወት መስዋዕትነት እየተከፈለ ነው ያለው። ከባድ ተጋድሎ እየተደረገ ነው ያለው። ከተማ ላይ ያለውን ማህበረሰብ ለማስነሳት የሚያስችሉ ፖለቲካዊ ስራዎች ውስንነት እንዳለባቸው ገነዘባለሁ። በተለይ በከተማ የሚደረገው ትግል ህብረተሰቡን ድንበር ተሻጋሪ የሆኑ ትስስሮችን በመፍጠር ህዝቡን በከተሞች ላይ በአርሶ አደሩ ቀይ እየተደረገ ካለው ተጋድሎ ጋር በማስተሳሰር በሀገሪቱ ውስጥ ለውጥ እንዲመጣ በማድረግ ረገድ እንደዚህ አይነት የኪነ ጥበብ ስራዎች የሚኖራቸው ሚና ቀላል የሚባል አይደለም። በተለይ በከተማ የሚኖረውን የተማረውን እና በማህበራዊ ሚዲያ ላይ ከፍተኛ ተሳትፎ የሚያደርገውን የማህበረሰብና የህብረተሰብ ክፍል በመድረስ ረገድ የኪነ ጥበብ ስራዎች የሚኖራቸው ተጽዕኖ የማይተካ ነው። በብዙ ሀገራት የኪነ ጥበብ ባለሙያዎች ለውጦችን በማዋለድ ረገድ ያላቸው ሚና ቀላል አይደለም። ስራዎቻቸው የአብዮት መቀስቀሻ ማቀጣጠያ ይሆናሉ፣ የለውጥ ማስቀጠያ ይሆናሉ። ምንም ጥያቄ የለውም። ከዛ ባሻገር እንዳልከው ግን ኦሬዲ ኢትዮጵያ ውስጥ ከባድ ትግል እየተደረገ ነው ያለው። መሳይ የህይወት መስዋዕትነት እየተከፈለ ነው ያለው። ኢትዮጵያ አልሰማውም፣ አዲስ አበባ አልሰማውም ብትልም ዛሬ ራያ ቆቦ ላይና ምንጃር መራቤቴ ላይ ጤፍ አምራቹ አማራ ከባድ የህይወት ተጋድሎ እያደረገ ነው። ወለጋ ከባድ ተጋድሎ እያደረገ ነው። የትግራይ ህዝብ ያለበትን ሁኔታ ታውቃለህ። ጉሙዝና ጋምቤላ ያለውን ሁኔታ፣ አፋር ያለውን ሁኔታ ታውቀዋለህ መሳይ። ኦሬዲ ኢትዮጵያ አብዮት ውስጥ ነች። ከባድ ተጋድሎ እየተደረገ ነው ያለው። ዝም ብሎ የነበረውን ማህበረሰብ ግን በመቀስቀስ ረገድ የቴዲ ስራዎች የሚኖራቸው ሚና የማይተካ ነው። በኪነ ጥበብ ደረጃ ሌላው በተለይ ደግሞ መሳይ እንደምታውቀው ድንበር ተሻጋሪ ትግሎችን፣ ድንበር ዘለል ትግሎችን ከብሔር ማዕቀፍ ውጪ ያሉ ትስስሮችን በመፍጠር ረገድ የሀገርንና የህዝብን አንድነት በማቀንቀን ረገድ ለኢትዮጵያ ህዝብ የጋራ እና የአብሮነት ተስፋ ሊሰጡ የሚችሉ በጋራ እንዲቆምና ህዝቡ የጋራ ትግል እንዲያደርግ በማድረግ ረገድ እንደሱ አይነት ሰዎች የሚሰሯቸው ስራዎች የሚኖራቸው ሚና ቀላል አይደለም። እየተደረጉ ያሉ መሬት ላይ እየተደረጉ ያሉ ተጋድሎዎችን እስከዛሬ ድረስ ለመገንዘብ የተቸገሩ ሰዎች፣ ሀገሪቱ የገባችበትን አዘቅት ለመገንዘብ ያቃታቸው ሰዎች ካሉ በኪነ ጥበብ ታግዘው ያንን እይታ እንዲያጎለብቱ እና ወደ ለውጥ እንቅስቃሴ ውስጥ ህዝቡ እንዲገባ። ምክንያቱም ይኸውልህ ለምንድነው ኤክስፔክቴሽኑ ሃይ ሆነው? ሶሻል ከረንት ኤክስፔክቴሽኑ እንመዝነው ብንል በነገራችን ላይ የሚለካ ነው። ለምንድነው በዚህ ልክ ሰው ሰዓት መቁጠር የጀመረው? ምክንያቱ ግልጽ ነው። ለውጥ ይፈልጋል። ማህበራዊ ትስስሩና መተማመኑ ግን የለም። የሚያስተሳስረው ህዝቡን በጋራ የሚያስነሳ ለአብዮት የሚያበቁ የኪነ ጥበብ ስራዎች ሲመጡ ያንን እንደ ፍራስትሬሽኑን መግለጫ ብቻ ሳይሆን ወደ ማህበራዊ ንቅናቄነት ሊቀይረው የሚችልበት እድል ስላለ ህዝቡ ይሄንን ሁኔታ በጉጉት እየጠበቀ ነው ያለው። ትልቁ ኤክስፔክቴሽን ይሄ ነው። በነገራችን ላይ ትልቁ ጥበቃ ይሄ ነው። ከፍርሃት እንፈታለን። ኪነ ጥበቡንና ሙዚቃውን መሰረት አድርገን ወደ ህዝባዊ ንቅናቄና ትግል እንገባለን። በጋራ ኢትዮጵያውያንን ሊያስነሳ ይችላል። ይሄ በብሔር በሃይማኖት ተከፋፍሎ ለብዙ ጊዜያት አንደኛውን እንዳያምን ተደርጎ የነበሩ ሁኔታዎች በየአካባቢው የሚደረጉ ትግሎችን አገዛዙ በሰፊ ፕሮፓጋንዳ የተለያየ ገጽታና ቅርጽ እየሰጠ የሄደበት መንገድ ቀላል የሚባል ስላልነበረ አሁን ላይ ግን እንደዚህ አይነት ሙዚቃዎች ሲመጡ ህብረተሰቡን ከጫፍ እስከ ጫፍ በማስተሳሰር ረገድ የሚኖራቸው ሚና ቀላል ስለማይሆን መሬት ላይ ካሉ ትግሎች ጋር በማስተሳሰር በሀገሪቱ ውስጥ ህዝባዊ ለውጦች የሚመጡበትን ሁኔታ በማፋጠር ረገድ የሚኖረው ሚና ቀላል አይደለም። በዚህ ረገድ ህዝቡ በሰፊው ይጠብቃል። ብልጽግና ለምን ደነገጠ? ቤዚካሊ ብልጽግና ለምን ደነገጠ? ብልጽግና ምንም የማይደነግጥበት ጉዳይ አለ። አንዲት አርቲስት ግንባሯ ላይ የሆነ ነገር ተጠቀሰች ወይንም የሆነ ቀለም ተቀባሽ ተብሎ እኮ እስር ቤት የምትወረወርበት ነው። የህዝብ እንደራሴዎች ፓርላማ ላይ በህጋዊ መንገድ ስለ ሀገር ተቆርቁረው ያነሷቸው፣ ስለ ህዝቦች ተቆርቁረው ያነሷቸው ጥያቄዎች እኮ አዋሽ አርባ
ለ9 ወርና ለ1 ዓመት ያለ ፍርድ ቤት ሳትቀርብ የምትወረወርበት ሀገር ነው መሳይ ማለት ምንም ያስበረግገው ነገር አለ የሚንቀው ጠብ እኮ የለም ብልጽግና በኢትዮጵያ ታሪክ ውስጥ ትሪቪያል በሆኑ ጉዳዮች የሚበሳጭ ጥምቀት የሚያስደነብረው መውሊድ የሚያስደነብረው አረፋ የሚያስደነብረው መስቀል የሚያስደነብረው በዓላት የሚያስደነብሩት መንፈሳዊ ተቋማት የሚያስደነብሩት ምሁራን የሚያስደነብሩት ሚዲያ የሚያስደነግጠው አርቲስት የሚያስደነግጠው በየዘርፉ ምክንያቱም በህዝቡ ላይ ያደረገ ያለው ነገር ምን እንደሆነ በትክክል ይገነዘባል ብልጽግና ቴዲ የሚያቀነቅናቸውን ሐሳቦች በተመለከተ እንግዲህ እንደምታውቀው ብልጽግና ኢትዮጵያንና የኢትዮጵያን ታሪክ የሚረዳበት ገጽታ የተለየ ነው ሀገር ጠል ነው ኢትዮጵያን ታሪክ ይጠላል ሴቷን ይጠላል ህዝቧን ይጠላል ባህሏን ይጠላል በቀጥታም የኢትዮጵያ ትናንትና ዛሬ ላይ ጥቃት ሰንዝሮ ውጊያ ያደረገ ነው ከኢትዮጵያ ጋር ከህዝቧ ጋር ከታሪኳ ጋር ከሴቷ ጋር እየተዋጋ ነው ያለው ቴዲ አፍሮ የሚያቀነቅናቸው ስራዎቹ የሚዘክሯቸው የኪነ ጥበብ ስራዎች አይነትና ገጽታ የሚያጸባርቁት ኢትዮጵያን ኤክስፕረስ የሚያደርግበት ኢትዮጵያን የሚረዳበትና የሚገልጽበት የኪነ ጥበብ ቋንቋ እንደምታውቀው ከኢትዮጵያ ትናንትና ታሪክ ጋር ከፍተኛ ቁርኝት ያለው አድዋ በቴዲ አፍሮ እይታ እና በብልጽግና እይታ የተለየ ነው ብልጽግና በአድዋ ውስጥ ማዝሩሰድ የሚፈልገው ባልቻን ነው ከዛ ውጪ አድዋ ለብልጽግና ከፖለቲካዊ ትርጉም ውጪ ሂስቶሪካል ሬሌቫንስ የለውም የኢትዮጵያ ህዝብ የጋራ የወል ትዝታ አይደለም ለብልጽግና እሱ ለሚፈልገው ፖለቲካ ዓላማ ብቻ የሚጠቀምበት ነው በዚህ ምክንያት ይሄ ግለሰብ ብልጽግና ጦርነት ያወጀበትን እሴት መልሶ የመቀስቀስ እድሉ ከፍተኛ ነው ብሎ ስለሚያስብ ግለሰቡንም ሐሳቡንም ለማጥቃት ነው ብልጽግና እየሞከረ ያለው በነገራችን ላይ ብልጽግና ቴዲ አፍሮን መግለጫ እንዳይሰጥ በመከልከል ብቻ የሚወሰን ኃይል አይደለም የአብይ አህመድ አገዛዝ በቴዲ አፍሮ ላይ አሁን ከሚያደርገው ወከባ አሁን ከሚያደርገው እንደዚህ አይነት እገዳና የተለያዩ መሰናክሎች ከዛም በከፋ ሁኔታ ሌሎች እርምጃዎችን ከማሰርም ባለፈ ሌላ ነገር ሊያደርግ ይችላል የሚል እንደምታ ነገር ነው አሁን ካንተም እየሰማ ያለውትና ደግሞ ህብረተሰቡ በደንብ ነገሮችን ማየት ያለበት እንደሆነ ነው የሚሰማኝ ከማድረግ ወደ ኋላ አይልም በሚልም አይደለም ነገር ግን እንዲሁ ዝም ብሎ እንደሌላው ጊዜ በቀላሉ ህዝብ የሚሻገረው አይደለም እንደዚህ አይነትና አጋጣሚ ይሄ ከቴዲም በላይ ነው ይሄ ጉዳይ ቴዲን መንካት አይደለም ቴዲን ማሰር አይደለም ወይም ሌላም እርምጃ ቢወሰድ ቴዲ ላይ የሚቆም አይደለም የኢትዮጵያ ላይ የተዘነዘረ ኢትዮጵያ አጠቃላይ ህዝብ ላይ የሚወረወር ሰይፍ ስለሆነ በቀላሉ የሚታይ ነው ብዬ አላምንም ግን እስከዛ ርቀት ሊሄድ ይችላል ምናልባት አሁን ካለው የህዝብ ስሜት አገዛዙ ከገባበት አጣብቂኝ ምንም ነገር በእጁ እኮ የለም ዝም ብሎ አየር ላይ ተንሳፎ ያለ አገዛዝ ነው መሽቶ ሲነጋ ምን ሊፈጠር እንደሚችል ብልጽግና እርግጠኛ አይደለም የተደናበረ ነው በደንባራ በቅሎ ላይ ቃጭል ተጨምሮ ሆኖበት በየቦታው የምናየው መዝረክረክ አገዛዙ መቆም ያልቻለ በማንኛውም ሰዓት ክንብል ሊል የሚችልበት እድል እንዳለ ነውና እንደዚህ አይነት በቋፍ ያለ አገዛዝ ይህን ያህል አደጋ ሊፈጥር የሚችል እርምጃ ከወሰደ ምናልባት የኢትዮጵያ ህዝብም ነክቶ ነገሮችን መከታተል ያለበት እንደሆነ ነው በግል የሚሰማኝ ልክ ነህ መሳይ በነገራችን ላይ ብልጽግና የአቅም ውስንነት ካልሆነ በስተቀር የማጥፋት ትጋት ያለው ኃይል ነው ብልጽግናን ከሌሎቹ ኢትዮጵያ ውስጥ ከተነሱ ኃይሎች ለየት የሚያደርገው ነገር ወይንም ያገዘ ይሄ አሁን ያለውን አገዛዝ ያው ብልጽግና እያልን እንጠራዋለን እንጂ አክቹሊ ስሙ ብልጽግና አይደለም የአሰራሩና ዲኤንኤው የኦህዴድ ኃይል ነው ያው ብልጽግና በሚል ሽፋን ስም የሚከሳከስ በማስክ ነው ብልጽግና የሚለው ስም ይሄ ቡድን ከሌሎቹ የሚለየው በምን አይነት ባህሪው መሰለ ሌሎች ህጋዊ መዋቅርንና ሪፎርምን የመቆጣጠር ለምሳሌ ኢህአዴግ ልማታዊ መንግስት ብሎ ሲመጣ ያደርጋቸው የነበሩ ለውጦች ነበሩ በሀገሪቱ ውስጥ እንቅስቃሴዎች ነበሩ የተከለውና የሰራቸው ፖለቲካዎች በአንድም በሌላ መንገድ መዋቅራዊ
እና መዋቅራዊ ቅርጽና ይዘት እንዲኖራቸው ለማድረግ ሙከራ ያደርጋል። ሰምሃው ኢንስቲትዩሽናል ነው ያደርጋቸው የነበሩ ነገሮች። ጥፋት ሀገር ላይ ያደርሳል በአንድም በሌላም መንገድ፣ ግን ደግሞ ጥፋቱ ኢንስቲትዩሽናሊ ኮንስትሬንድ ነው። ይሄኛው አይተህ ከሆነ በህጋዊ መንገድ ብቻ አይደለም የሚያጠቃና የሚዘርፍ። በህጋዊ መንገድ መንግስት ነኝ ብሎ ይመጣል፣ ግብር ይሰበስባል፣ ታክስ ኢምፖዝ ያደርጋል፣ ቤት ያፈርሳል፣ መሬት ይነጥቃል፣ ያፈናቅላል። በህጋዊ መንገድ ህግን ሽፋን አድርጎ ነው ይሄንን ሁሉ የሚፈጽመው። የህግ ማሻሻያ ሪፎርም፣ የመዋቅር ሪፎርም ያደርጋል በአንድ በኩል። በሌላ በኩል ቫዮለንስ ይከተላል፣ ቴሮራይዝ ያደርጋል። ቫዮለንስ የዚህ ስርዓት ፈንዳሜንታል ወይ አሰራር ሞደስ ኦፕራንዲ ነው፣ አሰራር ነው። አሁን ብዙ ሰዎች ቫዮለንስን፣ ጥቃትን፣ ህዝብ ማሸበርን ለምሳሌ የቡራዩ ላይ ደረሰው የቡራዩን ጭፍጨፋ፣ የወለጋ፣ በመተከል በተለያየ ቦታ አሁን አማራና ትግራይ ላይ የሚያደርጋቸው ጦርነቶች ብዙ ሰዎች የፖለቲካ ስርዓቱ ፌል ማድረግ ወይንም የፖለቲካ ሂደቱ እና ህጋዊ አሰራር ውድቅ እና ቅቡልነት በማጣቱ ምክንያት ወደ ጦርነት የተገባ ይመስላል ብዙ ሰው። ኖ፣ ጦርነቱ ፖሊሲ ነው፣ ማስፈጸሚያ ነው፣ ዲዛይንድ ነው፣ ባለቤት አለው፣ የተዘጋጀበት ነው። አቅም ከሌለው በቀር ማንኛውንም ጥፋት ይፈጽማል። አቅም ስለሌለው ብቻ ነው ቶለሬት የሚያደርገው። ዝም ካለ ጊዜ እየገዛ ነው። ለምሳሌ ኤርትራ ላይ ጦርነት ማወጅ ይፈልጋል። ለምሳሌ ትግራይ ላይ ያለውን ኃይል በኃይል መምታት መደምሰስ ይፈልጋል። ቢችል ሶማሊያን መውረር ይፈልጋል። ቢችል ጅቡቲን መውረር ይፈልጋል። ቢችል የኢትዮጵያ ሶማሌ ክልል ላይ መዝበት ይፈልጋል። ጊዜ ነው የሚጠብቀው፣ ስላልቻለ ነው አሁን። ስለዚህ ጦርነቱን ፖስትፖን ነው የሚያደርገው። የሚፈልገው ነገር ምን መሰል? አብራት የሆነ ቫዮለንት ለውጥ በሀገሪቱ ውስጥ እንዲመጣ የሚያደርግ አገዛዝ ነው። ምን ማለት ነው? በመግደል፣ በማፈናቀል፣ በመስበር፣ በማጥፋት፣ በማውደብ አዲስ ስርዓት አዋልዳለሁ። ደም እየፈሰሳትም ቢሆን ኢትዮጵያ መልኳን ትቀይራለች፣ ስሟን ትቀይራለች ብሎ የሚያምን አገዛዝ በግልጽ መታወቅ ያለበት። ቫዮለንስ ይሄ አገዛዝ ሊቆጣጠረው የማይችለው። እኔ አሁን አንዳንዴ ሰዎች መንግስት ህግ ያስከብር ብለው ሰልፍ ሲወጡ በጣም ነው የሚገርመኝ። የአማራ ህዝብ እየታገለ ያለው እኮ ከመንግስት ጋር የሚዋጋው እኮ መንግስት ነኝ ከሚለው አካል ነው እኮ። የኢትዮጵያን መንግስታዊ መዋቅር ተጠቅሞ አማራ ላይ ጦርነት አወጀ። የኢትዮጵያን መንግስታዊ ጦርነት ተጠቅሞ መንግስታዊ ተቋማት ይዞ ወታደር አሰማርቶ ወለጋ ላይ ጦርነት አወጀ፣ ትግራይ ላይ ጦርነት አወጀ፣ ሌላውም ላይ ጦርነት ያውጃል። እንደየአቅምህ እንደየተገዳዳሪነት መጠን ነው፣ የስጋትነት ደረጃን ያስቀድማል። ለዛ ነው እነዚህ አካባቢዎች ላይ አሁን ጦርነትና ፍጅት የምታየው። ሌላውን በቀላሉ በትነዋለሁ የሚለውን ለምሳሌ ኢትዮጵያ ደቡብ ክልልን አፍርሶታል አይደለም? የደቡብ ክልል በህግና በመዋቅር መፍረስ ባይችል ኖሮ በጦርነት ያፈርሰው ነበር። ለምን? ለሱ የስልጣን ቁጥጥር ጥቅም ስላለው ፋይዳ ስላለው ነው መሳይ። አሁንም እንዳልኩ ይሄ ግለሰብ ከቴዲ አፍሮ ጋር ሲጣላ በግለሰብ ደረጃ ቴዲ ጥሩ ነው መጥፎ ነው ብሎ ገምግሞ አይደለም። ሐሳቡ የብዙሃን ተቀባይነት ነው የሚያስተጋባው። ማንን ሲምቦላይዝ ያደርጋል ቴዲ ነው የሚለው። ስራዎቹ ምንድናቸው? ምንን ነው የሚገልጹት? ምንን ነው የሚቀሰቅሱት? ማንን ብንመታ ከአርቲስት ከተቋም የቷን ተቋም ብናፈርስ ነው የኢትዮጵያን ትናንት ምናፈርሰው ነው? ነባር እስልምና፣ ነባር ቤተ ክህነት ለምንድን ነው የሚመቱት? በድለው ጥፋት አጥፍተው እኮ አይደለም። የአደባባይ በዓላትን በህግ ያግዳል ብልጽግና። የዛሬ 5 እና 6 ዓመት ጊዜ ከሰጠው ምን አለ በለኝ። ጥምቀት አደባባይ ላይ አይከበርም፣ መስቀል አደባባይ ላይ አይከበርም፣ ያግዳል።
ምክንያቱም ኢት ሚሞራይዝስ የኢትዮጵያን ኮሌክቲቭ ፓስት ያስታውሳል። ይሄ ደግሞ አያስቀጥልም። እሱ መፍጠር የሚፈልገው ሀገር አይደለም፣ የዛ አካል አይደለም፣ የዛ ፕሮጀክት አካል አይደለም። ይሄ